ሚስጥር አለ እንዴ ማለቴ እና አንቺና አባትሽ ብቻ ነው የምታውቁት ይሄን ነገር? አዎ ቤት ውስጥ እንዴት አንቺን ከባድ ሚስጥር ደብቀሽ እንዴት ልትኖር ይችላልሽ? ሰላምና የተከበራችሁ ቤተሰቦች እንዴት ናችሁ? ምን ያለላችሁ እናንተ ባላችሁበት ሰላማችሁ ይብዛልኝ። ዛሬ ትንሽ አዘን ብያለሁ ማለት ደብሮኛል። ባለፈው ቪዲዮ እንዳያችሁት የገና በዓል ቀን በጣም ማለት ደስ ብሎኝ ነበረ ቤተሰቦቼን ላገኝ ስለሆነ በጣም ደስተኛ ሆኜ እያለ እና ሄደን ማለት ወደ ቤት ሄደን ቤተሰቦቿ በጣም የሌለ ጓሉ ለምን እንደሆነ አላቅም። እኔ ምን አይነት ምስጢር እንዳለም አላቅም፣ ግን በጣም ተናደዱ ጓሉ ምናምን ነገርና እኔም ያን ያክል አልተጫንኳቸውም፣ ግን ማለት በጣም አዘንኩ። ዛሬ ሀኒን ደውዬ ልጅቷን ይዛት እንድትመጣ ነግሬያታለሁ እና ልጅቷ ካሜራ እንዳይገባ የፈለጉበት ምክንያት አላቅም፣ ግን እና ማለት ትንሽ አዘንኩ፣ በጣም ደበረኝ። ምክንያቱም ካሜራ ጭራሽ በቃ በጣም ጓናም ነገር ጭራሹን የሌለ ነገር ነው የተናገሩትና እንዴ ምን ችግር አለው ማለት አንድ ሰው ምንም አይነት ጥፋት ከሌለበት ምንድነው ችግሩ? ልጅቷ ራሱ በጣም ነው የተናደደችው፣ በጣም ተናደደች ማለት አሁንም ካሜራ እንዳለ አታውቅም። ልጅቷ ካሜራ እንዳለ አታውቅም። ምክንያቱም ካሜራ ካለ ምናምን ነገር ብላ ነግራኛለች እና ካሜራ አይቻልም ብላኛለች። ግን ካሜራ እንዳያስኩ አታውቅም። ዝም ብዬ ኑ ነው ያልኳት። በቃ ሀናን ሳምሪን ይዘሻት ነው ያልኳት እና ምንም አላልኳትም። ግን በጣም አዝኛለሁ። በጣም ነው የተናደድኩት። አንድ ሰው ንጹህ ከሆነና ምንም ችግር ከሌለበት ካሜራ ቢኖርና ቪዲዮ ቢለቀቅ ምንድነው ችግሩ? ይደብራል። ግን ያው ጭራሽ አጎትየው ምናምን እሷ ራሱ ልጅቷ ጽናት በጣም ደነገጠች ማለት ነው። እንዴ ምን ችግር አለው? እሷ ላይ ራሱ በጣም ነው ጓ ያሉት እና ትንሽ አስጠላኝ ማለት ለምን እንደዛ አሉ? ማላቀው ሚስጥር በጣም ከባድ ሚስጥር አለ ገነት ጋና ቤተሰቦቼ ጋር ከባድ የማላቀው ሚስጥር አለ። ያንን ሚስጥር ደግሞ እንዴትም ፈልጌ አገኘዋለሁ። እንደማገኘው 100% እርግጠኛ ነኝ። እንዴትም አርጌ ማለት ነው። በቃ አቃለሁ የሚለኝ ሰው ጋር ሁላ እሄዳለሁ። የትም ቦታ ቢሆን እንዴትም አርጌ እንዴት የተደበቀን ሚስጥር ማግኘት አለብኝ። በቃ ማንንም አላመንኩም፣ ሀናንም አላመንኳትም። ዲኤንኤ ድጋሜ እንመረመራለን። ጓደኛዬ ሙሉ ወጪሽን ሸፍንልሻለሁና አንቺ ከምትጠራጠሪ ቻይ እንትን ዲኤንኤ ድጋሜ ተመርመሪ ብሎ ሙሉ ወጪውን ከቤተሰብ እንደሚጠይቅልኝ ቃል ገብቶልኛልና ጓደኞቼ ሁሉም ችግር የለም ብለውኛል እና ሙሉ ዲኤንኤ እንደሚመረመር እና መጡ። ሰላም ሀኒ እንዴት ነሽ? አላህ ሳምሪ እንዴት ነሽ? ናት ነው ጉንፋን ይዘሻል? ወይ አይሽ ደህና ናችሁ? ወንበር አላመጣሁና ለትንሽ ነገር ስለሚፈልኳቸው በሰላም ነው የፈለግሽው? አዎ በሰላም ሀኒ ደህና ነሽ? እሺ ተረጋግጠሽ ተመስገን። አዎ ማለት ደብሮኛል ትንሽ ያው ባለፈው ዕለት አይተሻል አይደለ ስልሽ ካሜራ ምናምን ብለው ጓሲሉና ጽናትም ደነገጠች በጣም። እኔም ግራ ገባኝና እሷን እያወራኋት ሀኒዬ ባለፈው ዕለት በቃ ስልሽ ደነገጥኩ በጣም ማለት እኔ የማላውቀው ነገር የሆነ ትልቅ ከባድ ምስጢር አለ ብዬ ነው ያሰብኩት። ምክንያቱም እሷ ደግሞ ስጠይቃት ካሜራ ለምንድን ነው ያልፈለጉበት ምክንያት ምናምን ብዬ ስጠይቃት ያው እንደነገረች ማለት ካሜራ ያለበት ቦታ አሁንም እንዳታስገቢኝ። ለምንድን ነው ካሜራ ምፈል? አይ በቃ እንዲወጣ የማይፈልግ ነገሮች ስላሉ ሚስጥር ስለሆነ እኔን እንደዛ ባታስገቢ ደስ ይለኛል። አሁን ካየ ይቆጣኛል እና ካሜራ ካለ አሁንም ቢሆን ካንቺ ጋር ምንም ማውራት አልችልም። ቆጣል ማለት እንዲወጣበት የማይፈልግ ሚስጥር ስላለ ካሜራ ላይ ባታስገቢ ደስ ይለኛል። ማለት ለምንድን ነው መታየት ያልፈለግሽውስ? ማለት ምንድነው ችግሩ? አይ በቃ ሚስጥር ስላለ ነግሬሻለሁ አይደለ? በቃ አይ እኮ ማለት በቃ ነግሬሻለሁ ሚስጥር ስላለ
ካሜራ የለም፣ አሁን ካሜራ የለምና አውሪኝ እስኪ ምንድነው ማለት እኔ ሀና ማወቅ ስላለባት ነው እዚህ ጋር ካሜራ ከሌለ ኖርማል ካሜራ የለም ማለት ያን ያክል ከባድ ሚስጥር ነው ማለት ምን አይነት ሚስጥር ነው? ያው እንደነገርኳት ነው ነግሬሻለሁ ላንቺ ሁሉንም ነገርና ያው የሷ ማዘሯ ይዛት እሷን ሲዛት ስትሄድ እኔ ደግሞ ፋዘር ጋር ነበር የቀረሁት። እኔ ለሱ ልጁ ነኝ እና እኔም እሷም ያው ለሱ ልጆቹ ነን። ኦኬ እና የሚስጥር እንዲወጣ አይፈልግም ማለት ታማቾች ከሆናችሁ ለምንድን ነው ምን አይነት ሚስጥር ነው ይሄ? አይ ማለት እኔ እንዳለው አያውቅም መሰለኝ ማለት እንዳስረዳችኝ እሷ የኔ ማዘር እኔን ይዛኝ ሄደች። በጣም ህፃን ስለነበርኩኝ ይዛኝ ሄደች። እንደዛ ነው ያስረዳችኝ። እሷን ደግሞ ትንሽ ከፍ ስለምትል አባቷ እዛው ትታው ሄደች ማለት ነው። ትታት ሄደች። ከዛ ትታት ሄደች። እሷን ትታት ሄደች። እኔን ይዛኝ ሄደ። ከዛ የሆነ በመሃል እንዲታወቅ የማይፈልገው ነገር አለ መሰለኝ። እኔ እንግዲህ ማዘር ትሁን ፋዘር ይሁን እንዲታወቅ የማይፈልጉት ነገር ማንኛው እንደሆነ አልገባኝም። ግን እዚህ ጋር ጓደኞቼን ባለፈለት ዮሐና አይተሻቸዋል። ሁሉም ሰው እንደግፍሻለን ምናምን ያሉ አንቺን ጭምር ማለት ነው። ዲኤንኤው ድጋሚ ከገነት ጋር ይደገም ነው የተባለውና በቃ እኔም ስላላመንኩበት ይሄ ዲኤንኤ ይደገም ሀኒ በቃ። ከዛ እሷም እናቷን ስለምትፈልግ እናቷ ከሆነች እናታችን ከሆነች ሳም እንትና ገኒ ደስተኛ ትሆኛለሽ ብዬ አስባለሁ። እናትሽ ስታገኝ በጣም ደስ ይለኛል። እናት እንደማየት የሚያስደስት ነገር የለም አይደለ? አዎ እሱ ልክ ነሽ። ደስ ይላል። ግን ብዙ ያልተወጣልኝ ነገር አለ አሁን ካወራችሁት ማለት አሁንም እኮ ሌላ ሚስጥር አለ ማለት ነው። አዎ አሁን ስለዚህ እሱ ሚስጥር ካሜራ የለም አይደለ? ብትነግሪኝ ያው የማውቀውን ነገር ነግሬያቸዋለሁ፣ የምችለውን ነግሬያቸዋለሁ። እንግዲህ ከዚህ በላይ ግን ምንም መናገር አልፈልግም ማለት ነው። እኔ አላውቅም ግን ማለት ተጠራጥረሽ ከሆነ የምር ካሜራ የለም እና ብታስረጅት ብትነግሪ ደስ ይለናል። የምር ማለት ገነት ችግር የለም እናገናኝሻለን እኮ ማለት የሆነ በጣም ከባድ ሚስጥር እንዳለ የገባኝ እኮ ያን ቀን አጎትና አክስት ተብዮቹ ወንድምየው ራሱ እዚህ ደህና ሆኖ እያለ እዛ ቀይር ነው ያለው። ጽናትም ደነገጠች። ካሜራ ጭራሽ ቤት አይገባም ምናምን ነገር ካሜራ መግባቱ ማለት ሰው ገድለሽ እንኳን እኮ ካሜራ ላይ ይወጣል አይደለም ቀርቶ ልጅን ያክል ነገር። በዛ ላይ ደግሞ እኛ አድገናል ትልልቆች ልጆች ሆነናል እና ካሜራ ላይ ብንገባ ማለት ብኛ ልጅ ቢያገኝ እሱም ሆነ እሷ ማለት እሱ አግብቷል እንዴ? አግብቷል። ኦኬ እና ማለት ትዳሩ እንዳይበጠበጥ እንዴ ሀኒ ግን እኮ ባለፈለት ጽናት ያለችኝ እኮ ስለዚህ ከባድ ሚስጥር አለ። ጽናት እኮ ያለችኝ ባለፈለታ እህቴ አይደለችም አባቴ ያሳደጋት ልጅ ነች። ኦኬ እንደዛ ነው የሚባለው? አዎ እንደዛ ነው ማለት ሚስቱም አሁን እኔ ለሱ ልጅ እንደሆነ አታውቅም። ጽናት ለምን እንደዛ ልትወሽን ፈልግ? አይ ነው ውሸት አይመስለኝም። አታውቅም ይመስለኛል። አታውቅም። ያው አንድ ቤት አይደለም የምንኖረው እንደ ትማማቾች ነው የምንታየው እንጂ እኔ የአባትሽ ልጅ እንደሆነ ግን አታውቅም። ስለዚህ ይሄ ሚስጥር አንድ ቤት እየኖራችሁ መደበቅ አይከብድም። ያው ፋዘር አይፈቅድም። ሁሌም ነው የሚነግረኝ ይሄ እንዲወጣ አይፈልግም እሱ። ሞክ ብዙ ነገር አላደረግሽም? አይ እኔማ ሞክራለሁ ግን ያው ፋዘር አይፈቅድም። እንዴ እሱ ጋር እየኖር አይ ነው እሱ ጋር አይደለ እየኖርኩ ያለሁት በሱ ነው አይደለ እየተዳደርኩ ያለሁት። ማለት እሷም ደግሞ የምትኖርበትን ቦታ አልፈልግም። ፋዘርሽ ከባድ ናቸው እንዴ? ከባድ ነው ማለት ነው። አይ እኮ አሁን እኔ ላግዝሽ ማለት እዚህ ጋር እኔ ልደግፍሽ። አይ እስከ መጨረሻው እንደምታግዢ በእርግጠኛ ሆናለሁ። መጋጨት አልፈልግም። አይ እዚህ ጋር ተማመኝብኝና አሁን እኔ ዲኤንኤ ከተመረመርኳት እናቴ ጋር እንገናኝና እናውራት። እኔና አንቺ አባትሽ ሳያይ እናውራትና ከዛ ሀኒም ከቤተሰቦቿ ምንም ብላ እና ደግሞ ቤተሰቦቼም ሁሉም ዲኤንኤ እንድንመረመር ስላሉ አንቺ ደግሞ አድገሻል፣ ራስሽን ችለሽ መስራት ትችያለሽ አይደል? ስለዚህ ብትወጪም የሚያሳስብሽ ነገር የለም እና ለምን ዲኤንኤ አንመረመርም? መጀመሪያ ከእናታችን ጋር እንመርመር፣ ከዛ ደግሞ ከአባታችን ጋር እንመረመራለን። አዎ ባገኛት ደስ ይለኛል። እኔ መጠየቅ ስለምፈልግ እሷን ነው ገኒን እኛ እናገናኝሻለን፣ ችግር የለውም። ግን ስለ ገኒ አታስቢ፣ እሱ አያሳስብሽ። ግን
እዚህ ጋር እኔ አላውቅም ማለት ጽናት አሁን ይሄንን ነገር ብታቅ ምን ታስቢያለሽ አንቺ? ምን ትያለሽ ለጽናት ብንነግራት? ያው ጽናት ትናደድብኛለች ብዬ ነው የምገምተው። በእኔ ብቻ ሳይሆን በአባቷም ትናደዳለች። አዎ ትናደዳለች። ይሄ ምስጢር የደበኩት እኔ ብቻ ሳይሆን አዘርም ጭምር ስለሆነ ማለት ነው። ግን እናንተ ወይኔ ሀኒ በኢየሱስ ለጽናት እንኳን አትነግረንም እንዴ? አይ ብነግራትም ያው እሷ ከአባቷ ልትቆጥ ትችላለች። ለምን ያደረገች ሰው ልትለው ትችላለች። ለእናቷም ልትናገር ትችላለች። ስለዚህ ነገር እውነት እኮ ነው። ቆይ አይደለም አባትሽ፣ ቆይ እዚህ ጋር ያልገባኝ ነገር አለ። እናት ማለት እናትሽ ትታው ትሄዳለች ማለት የሆነ ጸብ ይፈጠራል እንዴ? አባትሽ ልጅ እንደሆነሽ ብታቅ አይ ሊጋጩ ይችላሉ። ለምን የናክል ምስጢር ደበቀኝ ልትለው ትችላለች። ይሄ ነገር ግን ፍንድትድት ማድረግ አለብን እያማረኝ ነው። ያው ደግሞ ፋዘር ትዳሬን በጠበጥሽ ምናምን ሊለኝ ስለሚችል ይሄን ነገር እንዲፈጠር አልፈልግም። ትዳሬን በጠበጥሽ ያንቺ ህይወት እዚህ ጋር ግን እየጨለመ ነው። ይሄንን እወቂ። ምክንያቱም አይ መጨለም ሳይሆን በቃ ማለት አንቺም ካገሽን እኛ እናግዝሻለን ማለት ምስጢሩን መሲ ማወቅ አለባት፣ ጽናት ማወቅ አለባት፣ አንቺም ማወቅ አለባት። ከዛ እንደጋገፍና ይሄንን ነገር አንድ መፍትሄ እናውጣለት። እሺ ችግር የለም። ግን ካሜራ አሁን ቢዚ ይደብርሻል? አዎ ደስ አይለኝም። እኔ ጨነቀኝ የምር ማለት ለምን ፋዘር እንደውለሽ አሁን እንዳላወቀ ሆነሽ አታወሪም ማለት እኔ እዚህ ጋር እንደሌለው አልችልም ብለሽ ሊጠረጥር ስለሚችል አልፈልግም። እንደዚህ ማለት ፍሬውነትን ለማወቅ እኮ የምትፈልጉ እዚህ ጋር ግን ሊጠረጥር ይችላል ማለት አሁን እኔ ከፍሉ ያለው አይደለ አሁን እኮ እንደዚህ ብትይ ሚስጥሩ መውጣቱ አይቀርም። ይሄን ታውቂያለሽ። አሁን ይጠረጥራል ምናምን ይቆጣኛል ምናምን ብትይ ሚስጥሩ አንድ ቀን መውጣቱ አይቀርም ነው። አንቺ ባሞክሪ መሲ ችግር የለባትም ማለት ማድረግ ያለባትን ነገር ታደርጋለች። እኔ እናትና አባቶቼን ቤተሰቦቼን ለማግኘት ማልሄድበት ቦታ የለም። ሞክራለችም ይሄው ሞክራለሁ። አሁንም ደግሞ እያገኘኋችሁ ነው። ስለዚህ እኔ ገነት ጋርም ዲኤንኤ ድጋሜ ልንመረመር ስለሆነ ማውጣቴና ማገዛችሁ ካልቀረሃኒ ደግሞ ማለት ብዙ ሰው ነው በቃ እኔ እንዳገኝ ኢንቨስት ያን ቀን ካሜራ አይቻልም ምናምን ብለው ሲሉኝ በጣም ደንግጬ ምንም አላልኩኝም። ግን በቃ ምንም ማድረግ ስለማልችል ወንድማችሁም ተቀየረ። እዚህ ደህና የሆነው እዛ ተቀየረ። ስለዚህ የሆነ እኛ ማናቀው የሆነ የተደበቀ ሚስጥር በጣም አለ ነው ወይስ ማለት ይሄ ንጋቱ ባለፈለት ያየሁት በጣም ትልቅ ነውና ሀኒ ሲመስለኝ ትልቅ ነው አይደለ? ስለዚህ ሚስጥሩ እንዲደበቅ የፈለገው ያንቺም ታላቅ ነው እኮ። ስለዚህ እቤት ያለችው የንጋቱ እናት ነች አይደለ? ንጋቱ ተወልዶ እያለ እሱ የሆነ ቦታ ሄዶ ገነትን ያገኛት የሆነ ቦታ ሄዶ ነው። ምክንያቱም አንደኛ እዛ ጋር ስሙ ዘላለም ነው፣ እዚህ የተባለው ደግሞ መስፍን ነው። የንጋቱ ሳይሆን የአባታችን መስፍን ነው የተባለው እዛ ደግሞ ዘላለም ነው የተባለው። ስለዚህ የሆነ ማለት በመሃል ነው እኛ የተወለድነው ማለት ነው። እና ጣው ሂጅ በቃ ሳምሪዬ ላደረግሽልኝ ነገርና ለነገርሽኝ ነገር በጣም አመሰግናለሁና ሌላ ቀን ደውልልሻለሁ። ስደውልልሽ ነይና እኛ ሁለታችን ተባብረን ነገሮችን ማፍታት አለብን እና ቤተሰቦቻችንን ማግኘት አለብን። እና አሁን ደግሞ ከዛ እሷን አመሰግናለሁ። እና ሀኒዬ ካሜራ ይዣለሁ። የምር ጀግና ጎበዝ ትንሽ ሊዋት ይቆጭ ነበር አንበሳ የምር ምክንያቱም ትጀመር ፈርታለች። አዎ የሆነ ነገር አለ። ስለዚህ ገኒንም አባቴንም እንዴትም ምን አገባኝ አይመለከተኝም። አሁን እንደዚህ ደብቄ እንዳያስኩት እሺ መመርመር አለብኝ። ድጋሚ እንመረመራለን እንጂ እንዴ ምክንያቱም ያን ቀን ስትነግረኝ ማለት ነው እንደዚህ ያክል አትዳፈሪኝ ያለች እንደዚህ ያክል አትዳፈሪ እና ማለት የማታውቂው ከባድ ነገር ስላለ አለች። ስለዚህ የሆነ ነገር ስላለ ተገኒ ጋርም ድጋሚ አይኔ ያየ እኔ ራሴ ሄደን ራሴ ውጤቱን መቀበል አለብኝ። ውጤቱን እነሱ ስለሆነ የተቀበሉት ሊያሳስቱት ስለሚችሉ ራሴ መቀበል አለብኝ። በቃ እኔ እንደዛ አሰብኩኝ። በቃ እንዴ ልጅቷ ደግሞ ልጅቷ መቅረብ አለብኝ። ከሷ
የተወሰኑ ፍንጮችን ስለምናገኝ እና አሁን ገነት ጋር ብንሄድ አይመሽም አይደል? ከመሄዳችን በፊት ልጅቷ ማድረግ እንድትነግረን ማድረግ ያለብን ማድረግ አለብን እኮ እና በጣም ስለፈራች አባት ፋዘሯን የፈራችው ነው ገብቶኛል። ቢያንስ ሳይቱ ሰነ ፍንጭ ብትሰጠን ገኒ ጋር መሄድ ይችላል። ያለ ምንም ፍንጭ ገኒ ጋር ብንሄድ ታውቂያለሽ ገኒ ጓንም ትልብሽ። ስለዚህ ምሽ ከገነት ጋር ሳንሄድ ልጅቷን በደንብ ማውራት አለብን ያለው። ስለዚህ በቃ እንደዛ ብናረግ ይችላል።